መቴ ልቀቀኝ። ምንድነው? ለምንድን ያልነገርሽ? ብነግርህ ምን ታደርግ ነበር? ይሄ ሁሉ የተፈጠረው ሲጀመር አንተ ሁኔታውን መቀበል ስላልፈለግ የበረቀለው ተስፋሻል ማለት ነው። ካንተ ጋር ስህተት ሰርቼ ነው። ለሱ ደግሞ ዋጋ እየከፈልኩ ነው፣ እየተሰቃየው ነው። አንተ መተንፈስ ትችላለህ። ምንድነው የምትቀባዥሪው? ማን ነው የምትቀጨው? እኔና አዝራን ወይስ ራስሽን? አልፈቅድልሽም፣ በጭራሽ ይሄን አልፈቅድም። አንተ ነህ እንዳገባ ማትፈቅድልኝ? ምን ታደርጋለህ? እንዴት አድርገህ ልታስቆመው ነው? እና ደግሞ አንተ ምን አገባህ? ምን ያገባሃል? ለምንድን ነው ጣልቃ የምትገባው? ለምንድን ነው ግን የማይገባሽ? በቃ እወድሻለሁ አልኩሽ እኮ ነገርኩሽ። አትውደደኝ፣ ይቅርብኝ፣ አትውደደኝ መቴ። ሁሉም ነገር ውስብስብ የሆነው አንተ ስለወደድከኝ ነው። የግድ ልትጠላኝ ይገባል። እኔም በቃ ልጠላ እፈልጋለሁ። ይበቃናል። በቃ እነዚህ ሰዎች ላይ ይህን ማድረግ አልችልም። ገባህ? አልችልም። እናት አባቴ የለኝም። እነሱ ናቸው ያሳደጉኝ፣ እነሱ ናቸው የተንከባከቡኝ። አዝራን አይተሃታል። አሁንም ለእኔም እንደምታደርግልኝ አይተሃታል። ለእሷ እንደዚህ ምስጋና ቢስ መሆን አልችልም። አይሆንም። አንተም አትችልም። ማድረግ የለብንም ግን እንደዛ አይሰራም። ልብ የማይፈልገውን ያደርጋል። ተመልከች፣ በጸጸት እንደ እሳት እየተንገበገብሽ ነው። ግን እንደዛ መሆኑ ትወጂኛለሽ። መቴ ማለትሽን አቁሚ። ሌላ ሰው ስታገቢ በፍጹም ማየት አልችልም። በፍጹም አልፈቅድልሽም። ግድ ይልሃል። ግድ ነው፣ ግዴታችን ነው። ሌላ ምንም አይነት አማራጭ የለም። ፈለክም አልፈለክም ይህን ዕጣ ፈንታ መቀየር አትችልም። ገባ? እቀይረዋለሁ። ማግባት አትችይም። በአንተ ምክንያት እኮ ነው ለማግባት የተገደዱት። እና ደግሞ አገባለሁ። እስቲ ካገባሽ እናያለን። በቃሽ እንዴ ጀንገነሽ እኮ ምን ሆነሻል? ይሄ ራሱ ሲያንስ ነው። አቁም፣ እውነቱን እንነጋገር። በቃ ምንድን ነው የምንነጋገረው? እስከ ዛሬ ድረስ ለሁሉም ነገር ከጎን ነበርኩኝ። ለአንተ በጣም ብዙ ገንዘብ ስልክልህ ነበር። ወዛን ደውለህ አዝራ ቁማር ተጫውቼ ተበላው፣ ገንዘብ አለቀብኝ፣ አዝራ ባልከኝ ቁጥር ስልክልህ ነበር። እና ታዲያ በዚህ ነው የምትከፍለኝ? ወዛን አንድ ችግር ሲገጥመኝ የምትደውለው ለኔ አልነበር እንዴ? ለቤተሰቦች ትደውል ነበር። እኔ እኮ ልረዳሽ ነው የሞከርኩት አይደል እንዴ? ልክ እንደማላውቅ ሰው ከኤንጅል አራቅ ብዬ ስንት ጊዜ ነው መናገር የነበረብኝ? ወዛን አንድ ጊዜ ነግሬ ነበርኩ። ነግሬሃለሁ። እባክሽ እኔም እንዳወራ ፍቀጅልኝ እባክሽን። አንዴ ላውራበት እንጂ። አታወራም። አልሰማህም። አዝራ የምትባል እህት የለችም። ሰዓትህንስ እንዳዘዝኩልህ ታውቅ ነበር? ንገረኝ። እውነትሽን ነው? አዎ፣ ግን መልሷል። እባክሽ እንደዛ ታድርጊ። ከዚህ በኋላ ከኔ ምንም እንደማታገኝ ወቅ። እሺ? ዛሬ ማታ ከህይወት ሰርዘኸኛል፣ እኔም ሰርዤሃለሁ። እንደዚህ መናደዱ አስፈላጊ አልነበረም እኮ። ተይ እባክሽ። ወይ በጣም ነው የደከመኝ። እግሬ ከላይ ላይ ተቆርጦ ሊሄድ ነው። ልጅ ነጥላ ጫማህን አድርግ። ተመልከቱ እንዴት እንደወረወረው። ነጥላ ጫማ የት ነው? አምላክ የተመስገን፣ ወደ ቤታችን በሰላም ገብተናል። ጉድ! ላለፉት 2 ሰዓታት እኔንም ራስንም ስታስጨንቅ ነበር ልጄ። ምን እናድርግ? አጎተ ስለ ልጅቷ ያለፈ ህይወት መረጃ እንዲያጣራ እናድርገው። እኔ አድርጋለሁ። ንጹህ ናት። ፈጣሪ ድረስልኝ። መቼ ጊዜ አግኝተን ደግሞ ይሄን ሁሉ ያጣራው? ጓደኛ አለኝ እማዬ፣ ስም ብቻ ነገሪው፣ እሱ ሁሉ ነገር ያጣራል። እዛ ቤት እያሉ ነው ያጣሩት። በዚህ ጊዜ ነገሮች እንዴት እንደሆኑ ተመልከቱ። ለማንኛውም ልጄ እዛ እያልን አንተ ነው የገፋፋኸኝ እና እኔም ትንሽ እንደተጨነቅኩ ታውቃለህ። ለዛ ነው እንደዚህ የማወራው። እሺ፣ ስለዚህ ሰርጉን እናዘገየው። የማይሆነውን እማዬ፣ እናፍጠነው። ልጅቷን በቶሎ እንውሰዳት። ቅድም ሌላ ነገር፣ አሁን ሌላ ነገር። ምንም ልትገባኝ አልቻልክም። እማዬ፣ ልጅቷ ቆንጆ ናት። በአይኔ አይቻታለሁ። እኔም በደንብ ታውቅኛለሽ አይደል? ማለቴ ከዛ ጊዜ በኋላ ልቤ እንደዚህ ደንግጦ ያው። እባክህ የዛችን ቀውስ ስም እንዳታነሳ። እኔንም አንተንም ቢሆን ምንም አላመሰገኑንም። ሀብታም ሰው እንድታገባ ወስደው ሰጧት። ከዛ በኋላ ምን እንደተፈጠረ ለአንተ አልነግረህም ብዬ ነበር። እነግርሃለሁ። ንገሪኝ እማዬ። ስለሷ ነው? ያንተዋ ላይ ባሏ ይማግጥባታል አሉ። ያንተዋ ብለሽ አትጥሪያት እማዬ። የሌላ ሰው ሚስት ናት። ረስቻታለሁ። አብቅቷል። በቃ አብቅቷል። ምላስ እንደዛ ይላል፣ ግን ዛሬ ገና ነው ከልብ የወጣቸው። ከአመታት በኋላ የውዱ ልጅ አይኑ እንደዛ ሲበራ ያየሁት ገና ዛሬ ነው። ለዛ ነው ምንም ሳላንገራግር አንተን የተከተልኩ ልጄ። ባይሆን ኖሮማ ምን ያፋጥረኝ ነበር? ለምን እማዬ፣ ቆይ አንዴ፣ ቆይ ከሀሳብ ያታስውጪኝ። ስለ እንጂ ላይ ያሰብኩ ገባሽ አይደል? እዚህ ጋር የሆነ ያልተፈታ ትልቅ ሚስጥር አለ። ታያለሽ፣ ይደርስበታል። ቆይ እሱን እናጣራ። የምን ሚስጥር ይኖራል ልጄ? አምላክ ይድረስልኝ። ልጅቷ ጥሩ ልጅ ትመስላለች። ማለቴ ስትታይ ትመስላለች። ሳያት ወድጃታለሁ። እውነቴን ነው። እኔም ግን ለምንድን ነው እኔን የሚያጋባት? ሊያውም በችኮላ። እንዳንተ ያለ ትክክለኛው እንዳግኝቶ ለምን በጥፊ አያጋባትም? እነ ደግሞ አንተ ከፈለክ የኔ ልጅ ሴቶችን ማግኘት ትችላለህ። ለምን ይዘገያሉ? እማዬ፣ ልጅቷን አይተሻታል? አይኗን በደንብ አይተሽዋል? እማዬ፣ ከፈለገች እኮ ሚሊዮን ቢሊዮን ወንዶች ማሰለፍ ትችላለች። በጣም ቆንጆ ናት። አብደሻል እንዴ? ቆይ ስታስበው አይኗ ብቻ ምን ይሰራል? እና ደግሞ የሚታየኝ ነገር ሰራተኛ መሆኗ ብቻ ነው። ሎተሪ ነው የወጣላት ልጄ። ግን መቼ ነው እኔ ሎተሪ የሚወጣልኝ? እማዬ፣ እድለኛ ልጅ ናት። ፈጣሪ ይመስገን እድለኛ ልጅ ናት። የኔ ልጅ በጣም እድለኛ ናት። ምንም አልገባኝም። ይሄ ምን ማለት ነው? እንዴት ነው ያልነገርሽኝ? እንዴት ስለዚህ አትናገሪኝ? ምን ልታደርግ ትችላለህ? ምን ታደርግ ነበር? በእኔ ምክንያት አክስቴ ስራዋን ልታጣ ነው። ምን ማለት ነው? ምን ማለትሽ ነው ኤንጅላ? ወይዘሮ ፊሊዝ ናት እኔ እንዳገባ የፈለገችው። አዝራ ይሄንን አታውቅም። ሁሉም ነገሩ ጥንቅጡን ይወጣ። ውጠንቅጡ ይውጣ፣ ከተማው ይቃጣል። ይሄ ምን አይነት ነገር ነው? አክስቴ ስራ እንዳታጣ ስለፈለገች ብቻ ነው የምታገቢው? ይሄ ምን ማለት ነው? ቆይ
ማን ነው? መቴ ምን እያደረግህ ነው? በመጀመሪያ እይታ በፍቅር መነደፍ የሚባለው አባባል እውነት እንደሆነና እነዚህ አረንጓዴ አይኖችሽ እንደ መብረቅ እንደመቱኝ ብነግርሽ ታምኛለሽ? ይሄ መጣበቅ ምንድን ነው? ከዚህ በፊት ትተዋወቃላችሁ? እረፍ። እንደሱ ማድረግ አትችልም። እኔን መንከባከብ እንደምትችል ማስመሰልህን አቁም። ታይኝ፣ በቃ ታይኝ። ከዚህ በኋላ አታስቁመኝ። የተፈጠረው አንተ ስለያዝከኝ እንዴት ነው የምተውሽ? እና የማታፈቅሪውን ተራ የሆነ ሰው ልታገቢ ነው? በጭራሽ አልፈቅድም። አንተስ ማለት የምትችለው ነገር አለ? እኔ የተለየ ቦታ ላይ ነኝ። ስሚኝ፣ እምነቴን ባትሰብሪው ባታሳዝኝ ኖሮ ይህ ሁሉ ባልተፈጠረ ነበር። ይፈጠር ነበር። አዝራ እስካለች ድረስ በትክክል የሚፈጠረው ይሄ ነገር ነበር። ገባ? ያልገባህ ነገር እኮ ይሄ ነው። ከዛ ያለፈ ነገር አስቤ አይደለም አንተ ጋር የመጣሁት። እኛ መቼም ቢሆን ደስ የሚል መጨረሻ አይኖረንም ነበር። ምን ተፈጠረ? ለምንድን ነው የምትጨቃጨቁት? ኤንጅላን ለመዳር የወሰነችው እናት ነው። ምን? እውነቱን ነው ኤንጅላ? ንገረኝ እንጂ። አምላኬ ሆይ አዝራ ወዴት ልትሄጂ ነው? አሁን እጄ ልኳን ነው ማሳየት። አዝራ አይሆንም። አዝራ እባክሽ ያሳያታለሁ። አዝራ ይሄ ትዳር መቼም አይፈታም። ምን እየተካሄደ ነው? አያቴ አዝራ እናቷ ጋር መሄድ አለባት። ለምንድን ነው የምትሄደው? አስፈላጊ ጉዳይ ነው። የታመመ ሰው አለ ወይም የሞተ? የለም። ታዲያ እንደዛ ከሆነ ህግ መጣስ አያስፈልግም። አያቴ እናቴን ማየት ፈልጋለሁ። እናቴን ከማየት ልትከለከለኝ አትችልም እንዴ? ጠዋት ቁርስ ከተበላ በኋላ ማየት ትችላለች። ኮሽኮን ለሁሉም ሳሎን እንዲሰበሰቡ ንገራቸው። ተረጋጊ። አቶ መቴ አያትህ ሳሎን ቤት እየጠበቀ ነው። ኮሽኩን ይኸውልህ ተመልከት፣ እዚህ ነው ያለሁት። ለምን ሄደ ለሌሎቹ አትናገር? አይ ይቅርታ አድርግልኝ ካልሰማኸው ብዬ ነው። መልካም ምሽት። አምላኬ ድረስ ምንድን ነው ነገር? ምንም እየገባኝ አይደለም። ግራ የገባው ነገር ነው እየተካሄደ ያለው መቴ። ምንድነው ነገሩ? ዛሪፌ በዚህ ሰዓት ጠረጴዛው እንደዚህ ሙሉ ለምንድን ነው? አላውቅም። ወይዘሮ ቤልጊን አቶ ዚያዞን ነው። ቆይ እዚህ ምን እየተካሄደ ነው? ሊያስታግሳችሁ ሊሞክር መሰለኝ። ተቀመጡ፣ በሉ ተቀመጡ እንጂ ተቀመጡ። አቶ መቴ እዚህ ጋር መቀመጥ ትችላለህ። ኮሽኮል ሁሉም ነገር ዝግጁ። ኤንጅላ የት ናት? ኤንጅላን ያልሽው? አሁን ሌላ መጠሪያ ነው ያለው። ባለ አረንጓዴ አይኗ ልጅስ? እንድትመጣ ንገሪያት። እታች እየጠበቁሽ ነው። ቶሎ ነይ ልጄ። ከነዛ ሁሉ ክስተቶች በኋላ ጣፋጭ እየበላን ደስ የሚል ጨዋታ እንጫወት ለማለት ፈልገ ነው መሰለኝ። ዚያ ኤንጅላ ነይ ከኔ አጠገብ ተቀመጭ። ነይ ተቀመጭ።
ከታንሱ በቀር ሁሉም ሰው አለ። ክፍሏ ውስጥ ተኝታለች። እሺ ቀጥሉ። መልካም ምግብ። ጀምሩ እንጂ። ከየትኛው ላድርግልሽ? ተርፈናል። ፋርማሲስቱ አይታየኝም ወንድሜ። በድጋሚ በዚህ መንገድ አናልፍም። ካለፍን ሊያስታውሰን ይችላል። ገንዘቡን አጠራቅመን እንከፍላለን። ወንድሜ እማዬ ጣፋጭ አማረኝ ብላ ነበር። ለቀናት ስትጠይቀን ነበር። ከዚህ 2 መስረቅ እንችላለን። እንስረቅ እንደምታስባለን? እንስረቅ ስትል ምን ማለት ነው? እኛ ሌቦች ነን? ልጆች ምን ፈልጋችሁ ነው? ምንም ጌታዬ። ምን ሆና እንሂድ። ጌታዬ እናታችን በጣም ታማለች። አባታችን ደግሞ የለም። 2 እነዛን ጣፋጮች ልትሰጠን ትችላለህ? እናቴ በጣም ነው ያማራት እና ደግሞ ገንዘብ የለንም። ነኑ ግቡ ልጆች ነው። እማዬ ምን እንዳመጣንልሽ እይ። እማዬ ጣፋጭ ሳጩ ጣፋጭ ሰጥቶናል። እይ እማዬ፣ እማዬ ተነሺ። እና ወደዳችሁት? ሁሉንም አግኝተነዋል። አይ ትርጉሙ ምንም አልገባችሁም አይደል? ሁሉም ነገር አለን፣ ግን ደግሞ እርካታ የለንም። ገንዘብ ብትሉ ገንዘብ፣ ስልጣን ብትሉ ስልጣን፣ አለቅነት ብትሉም አለን። ሁሉም በመዳፋችሁ ውስጥ ነው። ሁሉም ነገር። ስሙ፣ እኔ በልጅነቴ እንደ ተሰቃየሁት ልጆቼ በፍጹም እንዲሰቃዩ አልፈልግም። እኔ ያሳለፍኩትን የልጅ ልጆቼ እንዲያሳልፉት አልፈልግም። ግን የእናንተ ሁኔታ የሚያሳየኝ ያለህን ለማመስገን የሆነ ነገር ጎለው ልታይ ይገባል የሚለውን ነው። ለእኔ እቺ ጣፋጭ ያስተማረችኝ ትምህርት በጣም ትልቅ ከመሆኑ የተነሳ ለእናንተ ለማሳየት ሙሉ ዓለምን በጣፋጭ ሱቅ አጥልቅልቄዋለሁ። ግን ምንም ነገር ልነግራችሁ አልቻልኩም። እንዲህ ስመለከታችሁ ሁላችሁም የማይሆን ነገር ካላደረግን እያላችሁ ነው። ከዚህ ውጪ ምንም ዓላማም ኢላማም የላችሁ። አሁን ከኛ ጋር ምን አገናኘው? ትሰሙኛላችሁ? ራስ ማለት የእጅና የእግር አዛዥ ነው። ግን ራስ ደግሞ ወደ ዝንጀሮነት ከተቀየረ እኔም ዝንጀሮ ነው የምሆነው። ከዚህ በኋላ እዚህ ቤት ውስጥ ሕግና መመሪያ ይወጣል። ግልጽ ነው? አባዬ ቆይ፣ እንደዚህ የምትናገረን ምን አድርገን ነው? አየሽ፣ ዋናው እሱን ጥያቄ ነው የምፈልገው። ነጥቤ ለእናንተ ምንም አልገባችሁ። ይህን የምናገረው ምንም ስለማትሰሩ ነው። ቤተሰብ መሆን እንኳን አትችሉ። የምታውቁት ብቸኛው ነገር መለፍለፍና መነዛነዝ ነው። ግን ከዚህ በኋላ እንዴት ካራስላን መሆን እንዳለባችሁ አሳያችኋል። አዳምጡኝ። በመመገቢያ ሰዓት ላይ ሁላችሁም እዚህ ጠረጴዛ ላይ ትገኛላችሁ። ገባችሁ? ሁሉም ቤተሰብ እዚህ ይገኛል። ያለ ፈቃድ ማንም ሰው ከዚህ ቤት መውጣትም መግባትም አይችልም። እና እዚህ ቤት ውስጥ የሚካሄደው ማንኛውም ነገር ከዚህ ቤት ውጭ አይወጣም። እርስ በርስ አትጣሉ። ጸብ ምናምን የሚባል ነገር አይፈጠርም። ግልጽ ነው አይደል? ይሄን የምላችሁን ነገር ታደርጋላችሁ። ተግባባን? በደንብ ግልጽ ነው አለቃ። ነገር አትቆስቁስ። ግልጽ ነው ያልኩ አያቴ። ስህተት እኮ አልተናገርኩም። ለማንኛውም አንተም እናትህ ጋር አልፎ አልፎ መሄድ አለብህ። እሺ አያቴ። እና ከእሷ ጋር ሄዳ አሳልፍ። እሺ? ልክ ታስሮ እንደተፈታ ውሻ ትቅበዝበዝ። መቴ፣ ነገ ሐኪም ጋር እናትን ትወስዳታለህ። ከዚህ በኋላ ያንተ ኃላፊነት እሷ ነች። ግልጽ ነው አይደል? ግልጽ ነው አያቴ። ነገ ሁሉም ሰው ለቁርስ እንዳያረፍ አልደግሞ። እኔስ ምርር ነው ያለኝ። ከሚያቃጥል ይሻላል። በዛ ላይ ስተናነቅሽ ነበር። በጣም ነው ያቅለሽልሽኝ። የተባረከ ይሁንላት። ቀለላለሽ እንዴ? የሚጠጣ ነገር ላዘጋጅልሽ? እባክሽ አትቀልጅብኝ። በዚህ ነገር አትቀልዱብኝ። ውስጤ በንዴት እየተንገበገበ ነው።
ምንድነው የምናደርገው? ምን ልናደርግ ነው? በድብቅ ልንወጣ? ኧረ እንዳታስቢው፣ የማይሆን ነገር ነው። ሰውየው እብድ ነው የሚሆነው። እና ምን ልናደርግ ነው? እቺ ጅል እንድታገባልን ተዋት። ለምን እያየን ዝም እንላለን? አምላኬ ድረስ። በጭራሽ አይሆንም። ነገ እንሄድና እናትሽን አናግረናት እንፈተዋለን። ያን ያህል እንኳን ቀላል አይደለም። እቺ ልጅ ቀለበት አስራለች እኮ። ቢሆንም መፍትሄ አናጣም። አሁን በቃ ርዕሱን ብንዘጋው ይሻላል። ሲጀመር ሰው ሁሉ ተረብሿል። የማይሆን ነገር አታውሪ እንጅላ። ታውቂያለሽ፣ እኔ በሁላችሁም ነው የተገረምኩት። ታያለሽ፣ ነገ እዛ ቤት እጄ ነውጥ ነው የማስነሳው። እስከ ነገ ድረስ እንዴት እንደምቀመጥ ነው የጨነቀኝ። ልጅቷ እንዴት አድርገው እንዳስፈራሯት ማን ያውቃል? ነገ እኔም አናግራቸዋለሁ። ይቅርታ ግን ምን ብለን የምትናገረው? ለምንድን ነው የማልናገረው? የእኛ ጥፋት እኮ ነው። ቆይ ለምንድን ነው የማይገባችሁ? የኔም ጥፋት አለበት አቶ መቴ። ስለዚህ እባክህ ዝም በይ። ምንም አታስቢ እንጂላ፣ ዝም አልልም። አባቴ ምንድን ነው ያደረግሽው? ምን ላደርገው እችላለሁ? ለምንድን ነው እንደዚህ የተበሳጨው? አንቺ እንዳናደርሽው እርግጠኛ ነኝ። አንቺ ነሽ ያበሳጨሽው። አበሳጭተሽ እያናደርሽው ነው። ሰውየውን እንዲያቃጠልሽው ነው። እውነቴን ነው። ሁሉም ያንቺ ስራ ነው። የኔ? አዎ ያንቺ ስራ ነው። አዝራን እንዲጠላት ያደረግሽው አንቺ ራስሽ ነሽ። ለአመታት በዚህ በዛ ብለሽ ነዝንዘሽ ሰውየውን በስተመጨረሻ ልክ እንዳንቺ እንዲያበደረግሽው። አንቺ ነሽ ያሳበድሽው። ታፍሽን ዝጊ። አንቺ ነሽ የምትነገረው። ስለፈጠራችሁ አምላክ አቁሙ። ምን እያደረጋችሁ ነው? አቁሙ እንጂ። አሰማሻትም አይደል? እህቴ አይገባሽም እንዴ? አባዬን እኛ ምንም አላደረግ ነው። ምንም አልተደረገም። በራሱ ነው ሻበደው። ለአመታት ያህል ያሳለፍኩትን አታሳልፉን በማለት እዚህ ቤት ቆልፎ አስቆምጦናል እኮ። የእስር ቤት ኑሮን ያኖረን አሰቃይቶናል እኮ። እናሱ አልታየሽም እንዴ? አንቺ ደስተኛ ነሽ? አንቺስ? እኔ አይደለው ታፍኛለሁ። እዚህ ቤት ውስጥ በመቀመጤ ብዛት ለአብድ ትንሽ ነው የቀረኝ። እንዴት አይገባችሁም? ወደ ቀድሞ ጊዜ ልንመለስ ነው። በቃ ወደ ድሮ ህይወት ልንመለስ ነው። በድጋሚ ወደ ድሮ ልንመለስ ነው። እባክሽ ወደ ድሮ ሁኔታ እንመለስ። ታንሱ እንደ ቀድሞ አንሁን። ይህንን ሰጂ፣ ይሄኛውንም ኤንጅላ ኤንጅላ፣ ለምንድን ነው ስልክሽን ማታነሺው? የጠፍተሽ ነው? ቆይ ለወይዘሮ ጉልተን ቁርስ እያዘጋጀውላት ነበር። ስልኬን ደግሞ ክፍሌ ውስጥ ነው ያስቀመጥኩት። ስለዚህ ነገር ቀድሜ የተናገርኩ ይመስለኛል። ኤንጅላ የኔ ብቻ ረዳት ናት። በቤት ውስጥ ለማንም ሰው ማገልገል አትችልም። እኔም በግልጽ እንደተነጋገርን አስታውሳለሁ። አዝራ፣ እኔ ነኝ ኤንጅላን ጉልተን እንድትከባከባት ያደረኩት። ምን ነው ቅሬታ አለሽ እንዴ? የለኝም አያቴ። አያቴ ከኤንጅላ ጋር እናቴ ጋር መሄድ ይችላል? ምንድነው ከትላንትና ጀምሮ ሊድ እያልሽልሽ? ምን ነው ችግር አለ እንዴ? አት የነሱ የቤተሰብ ጉዳይ ነው። ሊነጋገሩ ፈልገው። ቁርስ ከበላችሁ በኋላ መሄድ ትችላላችሁ። ግን ተቀመጡ ተቀመጡ ተቀመጡ። እንኳን ደህና መጣሽ። እኔ ነኝ እንደሱ ልልሽ የሚገባው። ታውቂያለሽ፣ አታስታውሽኝም ብዬ አስቤ ነበረ። ፈጣሪና መስገኝ ምንም አልተቀየሽ። የኔ ውድ አንቺም ያውነሽ። እስኪ ጸጉሬን ተመልከቹ። የኔም ተመሳሳይ ነው። አታስቢ። ነይ በይ፣ አትቁሚ፣ እንቀመጥ። ጄሚሌ፣ ብዙ ጫና እንዳደረኩብሽ አስባለሁ። አይ እኔን ላይሽ በጣም ፈልጌ ነበር የኔ ውድ፣ ግን ብዙ ሰዓት የለኝም። ስለዚህ ብዙ አብሬሽ ልቆይ አልችልም። ስለዚህ ጊዜያችንን አናባክን። ይኸውልሽ በደንብ ታውቂያለሽ ብዬ አስቤ ነው። የልጃችንን ሁኔታ አልወደድኩትም። ሙቤራ ለማግባት ፈቃደኛ ናት ነው የምትለው። ከዛም አልፎ ልትተዋወቀው እንደምትፈልግ ነው። ጀሚሌ
የኔ ጣፈንታ እንዲደርስባት አልፈልግም። ፈጣሪ ይጠብቃት። ጠይቂያታለሁ፣ ግን እንደምትፈልግ ነው የተናገረችው። ምን እንደምታስብ አላውቅም ጀሚሌ። የተነገረኝ ነገር ከማየው በጣም የተለየ ነው። ሙቤራ ልጅቷ እስከዛሬዋ ቀን ድረስ ጥሩ ህይወት እየመራች እንደሆነ ነው የነገረችኝ። እንዳውም አዝራ ምንም አይነት ስራ እንደማታሰራት ነግራኛለች። እንኳን ደህና መጣችሁ። ምን ልታዘዝ? ለእኔ ቆንጆ ሻይ አምጣልኝ። ላንቺስ? እኔም ሻይ ይሁንልኝ። አዝራ እባክሽ አንዴ ተረጋጊ። ኤንጅላ ዝም እንድትይ ነግሬሻለሁ። ከእናትሽ ጋር አትጣይ። በሚያሳዝን ሁኔታ እሱ ነው ትልቁ ችግሯ። መች ዝም ማለትና መናገር እንዳለባት። እንኳን ደህና መጣችሁ። ኤንጅላ ምንድን ነው ነገሩ? እነግርሻለሁ። ቆይ እነግርሻለሁ። አቤት እማዬ። ከድር እያጠፍተ ነው ልጄ። እንደማየው አልጋ ምንም አትተኛበትም። በጧት ወጥቼ ነው እማዬ፣ የመኪናውን ማቆሚያ ቦታ ላይ ብዬ። ውይ በቃ በሱ ነገር ላይ ቸክ ብለሃል ልጄ። እማዬ በኋላ እንገናኛለን። እሺ በቃ ቻው። ይሄ ነገር የጎንዮሽ ጉዳት የለውም አልኩህ እማዬ። በላሁን ዋጣው ይዘህ ሰላም አዝራ፣ ደህና ነሽ? ደህና ነኝ አባዬ፣ ደህና ነኝ። ስለሆነ ጉዳይ እማዬ ላዋራት ነው የመጣሁት። እማዬ የምር ለእኔ ሳታሳውቂ ልጅቷ ልታጋበት ነበር? እንደዛ ነው? ተይ እሷን አትያዝ። እኔ ምንድን ነው የምታወሪው አዝራ? አክስቴ ልጅሽን ልጠይቅ ትችያለሽ፣ እሱ ይነግርሻል አይደል እንዴ? ወዚሽ ፉሱን ውዴ፣ እኔ እነግርሻለሁ። ግን አሁን አንዴ ይቅርታ አድርጊልን እባክሽ ውዴ። አንተ ከኔ ጋር ና አልኩህ እኮ። መቴ አንተ ሙጣ እባክህ። ይሄ እኔንም ይመለከተኛል ማለት ምክንያቱም ሚስቴን ስለሚመለከታል። ወይ ፈጣሪ ሆይ። እሺ ኤንጅላ ትዳር መመስረት አለባት። ስለዚህ ልጁን ለመተዋወቅ ትፈልጋለች። ከኔ ጋር ምን ያገናኘዋል? እማዬ እሱን ንግግርሽን ወደዛ በይ። ፌሊክስ የዚህ ትዳር ጉዳይ ምንድን ነው? ቆይ እዜት ውዴ፣ ቆይ እነግርሃለሁ። ግን መጀመሪያ ያልገባኝን ነገር ታስረዳኝ። እቺ ልጅ ባሪያሽ ናት? እንደፈለግሽ የምታረጊያት ንብረትሽ ናት? ባሪያሽ ናት ነው ያልሽው? ኤንጅላ እንዳሻሽ የምትሰጫትና የምትመልሻት ሰው ናት? መቴ እሱ ምንም ደስ አይደል። እዚህ ጋር ደስ የሚለውን ነገር ለማድረግ እየሞከርኩ። ኤንጅላ አንድ አብረሽ። ኤንጅላ ቁሚ። ሙቤራ ንዴቴን አንቺ ላይ እንድወጣው ታድርጊኝ። ወይዘሮ አዝራ ትላንት መጥተው ተዋውቀው ነበር። ልጁ ስርዓት ያለውና ገቢውም ቢሆን ጥሩ ነው እና ቤተሰባችንም ወዶታል። ቃል ኪዳን አስረዋል። ኤንጅላን ፈልገዋለች። እንደዚህ እንድትበሳጩ ያደረጋችሁ ምን ነግራችሁ እንደሆነ በጭራሽ ነው። ስታስቢው ኤንጅላን እኔ ፊት መጫን የምትችል ይመስልሻል? በቃ ካንቺ በላይ ብልጥ ያለ አይመስልሽም አይደለ? ራስሽን እንዴት ነው የምታስቢው? አዝራ ውዴ ስሚኝ፣ ይህች ልጅ ስሜት አልባ ጎዝ ናት እንዴ? ምናልባት ይሄ ጥሩ ድል ሊሆንላት ይችላል። ምናልባትም ወደፊት ተወደው ይሆናል። በምን ታውቂያለሽ? ለምንድን ነው አንቺ እንዲበድሏና በጣፋንታዋ ላይ የምትመጭባት? ያልገባኝ ይሄ ነው። ማለቴ ይህች ልጅ ቆይ የራሴ የምትለው ቤትና ባል ሊኖራት አይገባም እንዴ? አዝራ ውዴ የእውነት የምታደርጊው ነገር ምንም ደስ አይልም። ራስ ወዳድ አትሁኚ። ኤንጅላን አትወጃትም እንዴ? አልገባኝም። ለእሷ ትልቅ ቦታ የለሽም? የምትወጃት ከሆነ ታያት። እንደዛ ማድረግ አለብሽ። ኑሮዋን ትኑርበት። በጣፋንታዋ ጣልቃ ትግቢባት። አዝራ ቆይ አልገባኝም። ይህች ልጅ እስከ መቼ ድረስ ነው እንደዚህ አንቺን እየተከተለችና አሁን ደግሞ ባልሽን እየተከተለች የምትኖረው? ትንሽ ቀለል እንዲለኝ አድርገሽኛል። ስለዚህ ደህና ናት። ጀሚሌ እንደምታውቁኝ ትንሽ ሊሳለች ለመተው ተገድጄ ነው። አሁን ስለተናደደችብኝ ትንሽ አኩርፋለች። እናም ደግሞ ልክ ናትም። አንቺን በራስሽ መንገድ ጥበቃ ልታደርጊ ለመሞከርሽ ነው። አዎ ኦስማን አሁንም እንደተበሳጨ ነው። እኛ ጋር ብትኖር ኖሮ ትልቅ ጉዳት ያደርስባት ነበር። አንቺም እኮ ልክ አልሰራሽም። ለአቶ አቲፍ እንድንናገር አልፈለግሽም። ቢያንስ የልጅ ልጁ እንደሆነች ማወቅ አለበት። በጭራሽ ጀሚሌ፣ ግን ይሄ አይሆንም። ፈጣሪ ሌላ መልካም ሰው ይላክላት። ፈርቻለሁ አቶ አዝራይም። የአቲፍን ሁኔታ አልወደድኩትም። ከዛች ልጅ ጋር ቢኮበልልስ? እንደዛ ማድረጋችን ከውርሱ እሰርዘዋለሁ። ልጄን በጭራሽ ማጣት አልፈልግም። እንዲጠፋ አልፈልግም። የሆነ ጊዜ ላይ ስለሆነ ሰው ስታወራ ነበር። ክበብ ውስጥ የሆነ አደገኛ ሰው አለ ብላል ነበር። ስሙ ማን ነው? ዚያ፣ አለቃ ዚያ። ምናልባት እሱን እርዳታ ብትጠይቀው ምን ይመስላል? ይኸውልሽ የኔ ውድ፣ እኛን ፈጣሪ ለዝምታችን ይቅር እንዲለን የምንጠብቅ ከሆነ ምናልባት እኛም ይቅር ማለት አለብን። አፊፌ፣ እኔ ምንም አላውቅም። ዝም እንድል ተገድጄ ነው። ምን ማድረግ እችላለሁ? ብናገር ኖሮ ኦስማን ይገድላት ነበር። ይህንን ጫና ማን መሸከም ይፈልጋል? ፈጣሪ ብቻ ነው ይቅር የሚለው። እነሱ የሚሉት በምክንያት ነው ውዴ። ግን ከመሞቴ በፊት ኤንጅላን ጥሩ ቦታ ላይ ማስቀመጥ ፍቅርና ጥበቃ ሊሰጣት የሚችል መልካም ሰው እጅ ላይ ልተዋት እፈልጋለሁ። ስታገባ ማየት እፈልጋለሁ። እሱም ብቻ ነው የምፈልገው። ለማንኛውም በምድር የተደረገባት ግፍ በሰማይ ይከፈላታል። ጀሚሌ፣ ፈጣሪ ሁሉን ነገር ያያል። ቆይ ስለ ሰውየው በምን እናውቃለን? ምናልባት ማይረባ ቢሆንስ?
ምናልባትም ምን ያልወደው ይሆናል። አንቺ ወደድሽው አልወደድሽው ምንም ለውጥ አያመጣም። ዋናው ኤንጅላ መውደዷ ነው። በዛ ላይ ቃል ኪዳን ገብተዋል፣ ቀለበት አድርገዋል። በቃ ይበቃል፣ ታያት። እሱን ያደረግነው በነፃነት እንደፈለጉ እንዲገናኙና በዛውም እንዲተዋወቁ ስለፈለግን ነው። ለማንኛውም ዛሬ ልጁ ይመጣል እና ታየዋለሽ። እሺ ተዋወቀዋለሁ። አስፈላጊም ከሆነ እኔ ለጋብቻው ምስክር ሆናለሁ። ባሏንም ሹፌር አድርጌ ቀጥረዋለሁ። ግን እኔ እና እሷ መቼም አንለያይም። እሱን ሁላችሁም እንድታውቁ። ማለት ደግሞ ምን ተፈጠረ? ምናልባት ልትወደው ትችላለች። እማዬ ልክ ናት። እኔ ታች ሆናለሁ። ጉዳያችሁን በራሳችሁ ማልፍቱት። ሰላም አታቲፍ። ሰላም። እዚህ ምን እየተካሄደ? ምንም አባዬ። የሆነ ነገር አለ አያቴ፣ ነገር አለ። እማዬና ሙቤራ ተባብረው ኤንጅላን ከሆነ ሰው ጋር ሊያጋቧት እየሞከሩ ነው። ጠይቃቸው፣ ይነግሩሃል። የሆነ ጭራሽ ሹፌሮች ልታረጊው ነው ሰውየውን? እናያለን ያልኩት መች ወሰንኩኝ? ምንድነው የምታወሪው? አልገባኝም። ምንድነው የምትዩ? ለዚች ልጅ የምንችለውን ሁሉ እያደረግን ነው። እኛ ህይወታችንን ለሷ እየኖርን ነው፣ ግን እሷ አንድም ቃል አልተነፈሰችም። ምን ያላደረግነው ነገር አለ? ልጅቷ ላይ መጮህን አቁም። ለዛ አልነበረም እንዴ ከሀገር ልትወጪ የሞከርሽው? ማግባት አትፈልጊም እና ምን ተፈጠረ? አሁን ፈቃደኛ ነሽ? በቃ ዛሬ ልጁን ተዋወቀን የማየናፍ እናዘጋዋለን። ምን ታካብዳለህ? ለምንድነው የምንተዋወቀው? እሷ ራሱ እኮ አትፈልግም። ይኸውልህ እማዬ ልክ ናት። ምናልባት ሲተዋወቁ ተወደው ይሆናል። ምናልባት አብረው ደስተኛ የሆኑ ይሆናል። ማግባቷ ላይ ችግር የለብኝም። እኔም እኮ አግብቻለሁ። እናማ ጨዋ ሰው ሊሆን ይችላል። ከሆነ ደግሞ እስማማለሁ። አንተ ግን ምንድነው ነገሩ እንደዚህ የምታካብደው? እኔ ነገሩን አካበድኩት በጣም። አዝራ አቶ መቴ እሱን አይፈልግም። ቆይ አንቺ ትፈልጊዋለሽ? እንጂላ እሱን ንገሪ። ስለ እኔ ህይወት አይደለም የምንወያየው። ለምን አንድ ነገር አትናገሪም እና አንዘጋውም? መቴ ልትረጋጋ ትችላለህ? ከሀያት በላይ ግልፍተኛ ሆነሃል። በቃ ሻቁሚ። መተዋወቅ አያስፈልግም። ለምንድን ነው እዚህ የመጣ ነው? ኤንጂላ አታገባም ብለን ለመዝጋት ነው። ጭራሽ የመጣብንን ተመልከች። ቆይ ግን አንቺ ለምን የሆነ ነገር አትናገሪ? አዝራ እኔ ከዚህ በኋላ በሁለታችሁ መሃል መግባት አልፈልግም። ኦፍ ኤንጂላ እባክሽ ተንቀሳቀሽ፣ እንሂድ። በእኛ ጥላ ከለላ ስር ያደገችን ልጅ እንድታገባ ማስገደድ ምን ማለት ነው? ይሄን የመጣልሽ መፍትሄ? ይህን ነበር አስተካክላለሁ ያልሽኝ? አባዬ ለምንድን ነው አዝራን የምትሰማት? ኤንጅላ ፈልጋለሁ ያላለችው አዝራን ስለምትፈራት ነው። ለምንድን ነው የማትፈልገው? ማን እንደዚህ ሰራተኛ ሆኖ መኖር ይፈልጋል? ለድንገት ነው ይህን የፈለገችው? ስሚ ፊሊስ፣ ትሰሚኛለሽ? እንደዚህ ያለውን ነገር ኃላፊነት አልፈልግም። ልጅቷን እያስገደድሻ ከሆነ ለምን አስገድዳታለሁ? አባዬ ስታስበው በዚህ ጊዜ ማንን እንደዚህ ባለው ነገር ያስገድዳል? ግንባሯ ላይ ሽጉጥ ደቅኜባታለሁ እንዴ? ልጄን አውረታችሁ ረድ እንጂ ልጅቷ እኮ እየጠበቀችህ ነው። አባዬ እኔ ሌላ ሰው እኮ ነው የማፈቅረው። አዳምጠኝ፣ ረፍ እጎዳሃለሁ። አንተ ልጅ ወደ ቀልብህ ተመለስ። የተከበረ ሰው ልጅ እያለች የልብስ ሰፊ ልጅ ልታገባ ነው? በደንብ ስማኝ እኔ ልጅ። አሁን ፈጥነህ ወደ ታች ሂድና ልጅቷን በስርዓቷ አናግራት። እሺ? እንደውም ልታመሰግናት ሲገባ የምታደርገውን ተመልከት። አንተ አባዬ አፍህን ዝጋ። አልታዘዝም ካልክ ይኸው ልጅነትህን ትቼ ሙሉ በሙሉ ከእርሱ እሰርዛለሁ። የመጨረሻ ቃል። እማዬ አንዴ ከልጅሻት ጋር ለብቻችን ልትተኝ ትችላለሽ? ዲልሻት አሁን በምነግርሽ ነገር እባክሽ እንዳታዝኝብኝ። ቤተሰቤን ምንም ለማስረዳት አልቻልኩም። እኔ ሌላ ማፈቅረው ሰው አለኝ። ያቺ ልብስ ሰፊ ናት አይደል? ታውቂያለሽ እንዴ? ታዲያ ለምን? ቤተሰቦቻችን ያሉት ይሄንን ነው። ልክ ነው። እኔ ደግሞ በተቃራኒው አንተን ወዳለሁ። አቲፍ ትሰማኛለህ? እና አብራችሁ ለመሆን ብትሞክሩም እራሱ አትችሉ። እኩል የሆኑ ሰዎች ናቸው አንድ ላይ የሚሄዱት። አንድ ቀን አንተም እሱን እንደምትረዳ አስባለሁ። አባዬ ደህና ነህ? ለሙቤራ ቡና እንድታፈላልኝ ነገር የት? እሺ በቃ እማዬ ወታለች ስትል ምን ማለት ነው? ቆይ ውጭ ምን ትሰራለች? የት ነው ሄደችው? ጓደኛዬ ላገኛት ነው ብላ ነው የወጣችው። ጀሚሌ መሆን አለባት። ሌላ ማን ይሆናል? ለምንድን ነው የተናደድሽው? ምን ተፈጠረ? አጠይቀኝ። ተናድጃለሁ ሀሊል። ለማንኛውም አሁን የምሰራው ስራ አለብኝ። ስመጣ እነግርሃለሁ። ቻው። ምንድን ነበር የተነጋገርነው? አንቺ ማትረቢ ወይዘሮ ፊሊዝ ዝም በይ እስኪ። ለአንዴ እንኳን ጥቅም ይኑርሽ። አንዴ እንኳን ጥቅም ሙቤራ። አሁን ምን ሊፈጠር ነው? ወይዘሮ ፊሊዝ ምንም አታስቢ። ስለምን ነው የማላስበው? አባዬ ቡና አምጪልኝ ብሎሻል። በደንብ ተዘጋጅበት። በጥያቄ ላይ አጣድፍሽ ነው። አታስቢ፣ ወጣዋለሁ። አታስቢ። አዎ ትወጪዋለሽ። አለበለዚያ እኔ አንቺን የማስወጣበት መንገድ እፈልጋለሁ። ያን እንዳደርጋት አስገድጅኝ ሙቤራ።
አሁን ውስጥ ገብተሽ ስታናግሪው ኤንጅላ ምንም ያላለችው አዝራን ስለምትፈራት ነው ትይዋለሽ። ግልጽ ነው አይደል? አዎ ግልጽ ነው። ቶሎ ቢገባሽ ጥሩ ነው። እርባና ቢስ አቤት ፕሬዝዳንት። መትህ የት ነው እንዴ? ወደ ቤት እየመጣሁ ነው። እሺ በፍጥነት ና። እናት ዛሬ ብዙም ልክ አይደለችም፣ ትፈልግሃለች። እሺ እየመጣን ነው። ለምን እኛን የተለመደው ቦታ አታወርደን? ለምን? ኤንጅላን ስለ ጉዳዩ ላውራት ፈልጌ ነው። አቤት ማውራት ይችላል። አቤት ከገባን ተመልሰን መውጣት አንችልም። ከወጣን አይቀር ትንሽ አየር ተቀብለን እንግባ ይሻል። አሁን ቤት ከገባን ቤተሰቦች ራሱ ያስጨንቁናል። ግን ከማንም ሰው ጋር መገናኘት አልችልም። እሺ ቶሎ ተመለሱ። እሺ በቃ አዝራ ይኸውልሽ እንዳወራሁሽ ነው። ግን እሺ አልኩ። አይሰማም? ሄሎ ወንድሜ፣ ወደ ምልክልህ አድራሻ እንድትመጣ። እሺ ሴቶቹ እዚህ ናቸው። በደንብ ተከታተላል። የማሽን ቡና ብንጠጣ ይሻላል እንዴ? ሁለት የማሽን ቡና ስጪኝ እባክሽ። ትናንትና ማታ ከተፈጠረው ነገር በኋላ የምር አሁን እንደዚህ አይነት ሁኔታ ውስጥ ነው ያለሽው? አንቺ ነሽ እኮ መናደድ ያለብሽ። ሲጀመር እኔ አንቺ ላይ መናደድ መታለኝ እንዴ? አሁንም እየቀለድሽ ነው? የእውነትን እየቀለድኩ አይደለም አዝራ። በእኔ ምክንያት እየተፈጠረ ያለውን እዚህ ቤት ውስጥ እያሳለፍሽ ያለሽውን ነገር ሳይ በጣም እያዘንኩ ነው። ለእኔ ታዝኛለሽ፣ ትጨነቂያለሽ። ለእኔ ይሄ ምን ያህል ከባድ ውሳኔ እንደሆነ ታውቂያለሽ አዝራ። ከዚህ ውጪ ሌላ ዓለምም ሆኖ ኑሮ አላውቅም። ከዚህ መውጣት ለእኔ ምን ያህል ከባድ እንደሆነ ገምጪ። ግን እንደማየው ያን ያህል ከባድ አይደለም። መቴ ባይደርስብሽ ኖሮ ድሮ ከሀገር ወጥተሽ ነበርኩ ኤንጅላ። ማለቴ እሱን ሐሳብሽን ራሱ ለማመን እያቃተኝ ነው ሳስበው። እባክሽ በድጋሚ እንድበሳጭ አታድርጊ እባክሽ። እንደሱ አትይኝ። እድሜ ልኬን ይህንን ጉዳይ ሳነሳብሽ ነው የምኖረው። ለማንኛውም አሁን አስቸኳይ ጉዳይ አለኝ፣ ወደ እሱ እንግባ። ልጁ ምን አይነት ሰው ነው? ስሙስ ማን ነው? ከድር። ስሙ ግን ምንም አይልም። እንዴት ነው ወደሽዋል ታዲያ? ማለቴ ልክ ስታየው አለ አይደለ? ለመጀመሪያ ጊዜ ስታየው የሆነ ውስጥሽ የተሰማሽ ነገር አለ? በእርግጥ እኔ ብዙም አላውቅም። ከመቴ በኋላ ሌላ ሰው ታይቶኝ አያውቅም። ግን አሁንም ቢሆን መቴን ሳይ የሆነ ስሜት ይሰማኛል። አንቺስ ተሰምቶሻል? ማንን ነው እያናገርኩ ያለሁት? አይ አዝራ፣ እሱን መናገር የምንችልበት ሁኔታ ላይ አይደለም። አይ ከድር እየደወለ ነው። ጥሩ ልጅ መሆን አለበት። ይሄ የተለየ ነው። በያንሹ እና ስፒከር ላይ አድርጊው። ስፒከር ላይ አድርጊውና ልስማው። ሄሎ። አቤት ከድር። ሰላም፣ እንዴት ነሽ? መልእክት ልኬልሽ ነበር ግን አልመለስሽልኝም። ወይስ መልእክት ሲገባልሽ አይታይሽም? አይተሽው ይሁን አይሁን አላውቅም። አላየሁትም። የት ነሽ? ከአዝራ ጋር ውጭ ነን። ውጭ የት ነው? ለምንድን ነው የምትጠይቀኝ? ምንም እንዲሁ ለማወቅ ብዬ ነው። ለማወቅ ፈለገ። አሪፍ ሰው ነው ማለት ነው። የበላይ የመሆን ፍላጎት አለው። ምሳልን በላ ምግብ ቤት ነው። ምሳልን በላ? የትኛው ምግብ ቤት ነው? ምን ሆነሃል ከድር? ምንም መንገድ ላይ ነበርኩና ውጭ ከሆንሽ ሰላም ብዬሽ ልሄድ ብዬ ነው። ያለሽበትን ቦታ ላኪልኝና መጥቼ ልይሽ። ስምኝ፣ አለቃሽ ማፈቅድልሽ ከሆነ ስልኩን ስጫትና ላናግራት። ሄሎ፣ እየሰማሽ ነው? አዎ ሰምቻለሁ። አንተ ያለህበትን ቦታ ላክልኝ፣ እኔ አስፈቅጃት አንተ ጋር እመጣለሁ። ኧረ በጭራሽ አይሆንም፣ አይደረግም። አንቺ ታክሲ ይዘሽ አትቸገሪ። እኔ መጥቼ ወስድሻለሁ። ችግር የለም፣ እኔ በታክሲ እመጣለሁ። እኔ ያለው ታክሲ መያዝ አያስፈልግሽም። መጥቼ ወስድሻለሁ አልኩሽ። ያለሽበትን ነገር ኃይለኛ ወንድ ነው። እሺ በቃ ያለሁበትን እልክልሃለሁ። ቆይ አንዴ፣ ቆይ ላክልኝ። ልክልሃለሁ። እስኪ ሌው። እሺ እዛ አካባቢ እኮ ነኝ። እሺ በቃ መጣሁ። በቃ አሁን እንደርሳለሁ። እንገናኛለን። እሺ በቃ ነው። እኔ መዝጋት አልችልም። አንቺ ዝጊው። አንቺ ዝጊው ስላት ወዲያውኑ ዘጋችሁ። እንዲያስታውቅብኝ ምን ያህል ደቂቃ ቆይቼ ቤት ይሻል። ባዶ እጄንማ መግባት አልችልም። እና ደግሞ አንቺ ዝጊው አለሽ። ከሰማሁት አዝናኝ የሆነ ሰውዬ ይመስላል። አንቺስ ምን ታስቢያለሽ? ወደሽዋል ማለት ተመችቶሻል? ተይ እንደሱ አትይኝ እንጂላ። ጨዋ ስርዓት ያለው ልጅ ከሆነ ታገቢዋለሽ፣ ካልሆነም ይቀራል። ደግሞ ሙቤራና እናቴ ይወደውታል። በዋነኝነት ግን አንቺ ወደጂው። ስሚ፣ ሲመጣ የሆነ ፈተና ፈትነዋለሁ። ካለፈ እናያለን። አዝራ፣ ወይ አንቺ ለምን አትሄጂም? ለምን? ያው አቶ መቴ አስጠንቅቆሽ የለ። ስለዚህ አይሆንም በቃ።
ይቅርታ አድርጊልኝ ውዴ፣ እዚህ ያለሁት ለግምገማ ነው። የሙሽራ መረጣ ፈተና ነው። ከፈለግሽ ለብቻውን ልመዝነው እችላለሁ። አይ እንደሱ አያስፈልግም። እንደዛማ አይሆንም። ወይ ደግሞ እሺ በቃ ግን አቶ መቴ በጣም ነው የሚናደዱብሽ። በእኔ ምክንያት እንዳትጣሉ። አይ ውዴ፣ እሱ ከእናቱ ጋር ነው። አሁን መቴን ተይው እንጂ እኔና አንቺ ዘና እንበል እሺ? እንደውም ታውቂያለሽ፣ አሪፍ ነው። በጣም አሪፍ ጊዜ እናሳልፋለን። ዝግው ያልኩሽ ጥሩ ሰው ለመምሰል ነው። ይሄ እንደሚሆን ጠብቄ ነበር። ትንሽ ግን ቀዝቀዝ ብለሻል። አለቃ የላከው ቦታ ላይ ደርሻለሁ። አደራ በደንብ እየተከታተልካቸው እሺ። አያሳስብ።